አልመጣም። በቃ ይሄ ነው የተወሰነው ሰጥቷታል። ወደ 2500 ነው 1500 ይቀራታል። ሌላውን ሰጥቷታል። ፖሊስ ጣቢያ ድረስ ነገሩ ደርሷል። አዎ እኔም ወሰድኳት ሄደን አልካንድ። ለምንድን ነው አንቺ ነሽ የሰጠሽው? እሱን ስጩ ብለኝ ነው መጥቶ። እራሷ እንጂ አንቺ አይደለሽም። አይ አይደለሽም፣ ስጩ ብለኝ ነው። ኦኬ እንጂ አንቺ ራስሽ ከራስሽ የመጣ ሰው አይደለም። አይደለም ራሷ ነች የምታውቀው። አስተዋወቀችኝ። ምሳነት ታሜ ይሰማል? ይሰማል፣ በደንብ የተሰማል። ዛሬ ጉንፋን ይዞኝ ነው። አዚዛ አሁን ኬስ ተከፍተዋል ወይስ ብቻ መመልከቻ ነው ማለት በፖሊስ? የኬስ ቁጥር ሰጥተዋታል። የኬስ ቁጥር ተሰጣት ጽፎላታል። በዚህ ቁጥር ጽፍ አምጪ ብለው ሰጥተዋታል። መኪና አምጪ ነው። አልማዝ የኬስ ቁጥር አለሽ? ሀቢብቲ የኬስ ቁጥር አለሽ አልማዝ? አረ ምንም የለኝም። እኔ ምንም ነገር አልተሰጠኝም። እሷ ራሷ ሄዳል ነበር እንዴ? ደውላ ለምን አልጠየቀችው? ራሷ ናት አይደል እንዴ? መጀመሪያ ብሩን እሷ ናት የበላችው። መጀመሪያ እሷ ተረጋጊ። የበላችው ምን አትበይ። ይኸውልሽ አንቺ ለዛ ሰውዬው አንቺ ነሽ ብር ስጪው አልሻት። ብሩን ሹፌር ነው ብሩ እሷ ጋር ነበረ። ይሄ ብር ላኪል ወደ ኢትዮጵያ ስላላከችም ለ6 ወር አስቀምጣ፣ ከዛም በኋላ እሱ ደግሞ በመካከል ሽምግልና መጣና ስጫት ሲላትኝ እኔ አውዳቢ ስራ ነበርኩኝ ለእሱ ለሹፌር ላከች። ሹፌሩ ወደ እኔ ጋር አላመጣውም። ጭራሹ ልኬልሻለሁ ብላ ሪከርድ ላከች። ሹፌሩ ወደ እኔ አላመጣውም። ከዛ ጠፋ ፈልጋ ራሱ አገኘች። ሹፌሩ ማለት የአንቺ ሰው ነው ወይስ የእሷ ሰው ነው ሹፌሩ? እኔ ዝም ብሎ ነው በእኔና እሷ ስንጣላ ሽምግልና የገባው። እኔ እሷም እሱም ያላቃቸውም እዚሁ ነው ባቃቸው። ግን አንቺ ነሽ ለሹፌሩ ስጪ አልሻት አይደለ? እኔ አላልኳትም። ማለት አላልኳትም፣ እሱ ወሰደው። እሱ ነው ብሩን አምጪ ልውሰድላት ብሎ ሹፌር ነው ልውሰድላት ብሎ ወሰደ። እኔ ጋር ብሩ አልመጣም። እሷ ሊከርድ ላከችልኝ። እኔ አውዳቢ ስራ ነበርኩኝ። ከዛ የታለ ብሩ ስላት ይዞ መጥታናለች። መጥቼ ስጠይቀው አሁን እሷ የምታወራው እየሰማሽ ነበረ። ይሄን ሰው እኔ አላውቅም፣ በእሷ በኩል የመጣው ስጠው ስላለችኝ ሰጠውት አለች። እኔ አላልኳትም። እኔ ሲወስድ የታየው ነበርኩኝ። አንደኛ እሷ ናት ይችን ሁሉ መሰሪ ምሰራኝ። ሰው በሚያውቁት ሰው እንደዚህ ይጠቀን እንዴ? እውነት እንደውም እሱ ካልሰጠሽ እኔ እከፍልሻለሁ ብላል ነበር። ለምን አልከፈለችኝም? እሷ ቤት የተንከረፈፉኝ በየለመንኳት እንደዚህ። ወይ አልማዝ አቤት እየሰማች ዛሬ የኬዝ ቁጥር አለ። ሂዳ ማንቀሳቀስ ትችላለች። የኬዟን ትልክልናለች። ዋትሳፕ እኔ የለኝም። የት ነው? ምንም የለኝም። ምን አይነት ቁጥር ነው የተሰጠኝ? አሁን ቁጥር ትልክላታለች ለሳሪ። ያ ቁጥር ደግሞ አንቺ ወስደሽ ፖሊስ ጣቢያ አንድ ሀፍታ ሄጂ እና ይህን ኬዝ እኔ ተከሶ ነበረ የሆነ ሰው ብር ወስዱልኝ እና አጣሩልኝ። ይሄ ኬዙ ካለ መልካም መንግስት የለም ክስ አልተመሰረተም እኮ ነው አሉኝ። ሳርዬ ለምንድን ነው አንቺ የምትቸኩይ? እሺ አለ የለም። ከዛም በኋላ ሄጂና አጣሪ። ነገ የኬዝ ቁጥር ብቻ ውሰጂና ሄጂና አጣሪ። ኬዙ አለ የለም። ወይን የት ነው የሚሄደው? ማንኛውም ፖሊስ ጣቢያ ሄዲዋ ሄጃለሁ። እኛ ገባንም ክስ የለም። እንደ አዲስ ሳይሆን የኬዝ ቁጥር የተመዘገበው ሲስተም ላይ ስላለ ያ ቁጥር አሁን ለሳሪ ስትልክላት ለአንቺ ትሰጣሻለች። አንቺ ይሄንን ቁጥር ይዘሽ ሂጂ ብቻ ስታሳያችሁ ሁሉ ነገርሽ ይወጣላቸዋል። እንግዲህ እውነትም ካለ ማለት ነው። ስለዚህ ሂጂና አጣሪ። ቁጥር ስትሰጥሽ ሂጂና ይሄን ቁጥር ኬዝ አለ የተመዘገበው በእኔ ስም ወይስ የለም ብለሽ ጠይቂ። እሺ ትላክልኝ ካለ እሷ ትላክልኝና አሁን ለሳሪ ነው የምትልክላት። ሳሪ ትሰጣሻለች። እሺ አሁን ላውራ። እሺ ደግሜ እሺ ላሳይ ሳሪ አንድ ጊዜ ቆይ ላሳይ። አዚዛ በዚህ ቁጥር ዋትሳፕ ላይ ላኪልኝ። እሺ እንትኑ ቁጥር እሺ። ማርያም አመሰግናለሁ። እሺ እና የትኛውን ፖሊስ ጣቢያ መሄድ ትችላለን? ይዘጋችሁ። እሺ ልልክልኝ ነው። እሺ እስከዛው እንጠብቅ።
ምኬተራ አይደለም። አንድ ህይወት ለሺ ፈተና። ሰላም ቤተሰብ እሰማለሁ። ምን ልታዘዝ? ቡችላ እኔ ያለሁት ሳውዲ ነኝ። እሺ ቀጥይ። ብል እሳትዬ ጋር ተጣልተን ነበረ። የማርያም ዕለት ነበር በ21 በቪላ ደረቴን ወጋችኝ እናጀን። ከዛ በቢሮ ነበር በካምፓኒ ነበረ የምሰራው። ከዛ ገልብጣ ሴትዮዋ መታችኝ ብላ ልታስረኝ ከሳኝ ነበረ። አሁን ያለሁት ሆስፒታል ነው። ግን አሁን ላይ እናንተ እርዳታ የምፈልግ ትኬት ተቆርጦልኝ ወደ ሀገር ኢትዮጵያ እንድመለስ ነው የምፈልገው። ዛሬ ሆስፒታል ወጥተሻል አንቺ? አሁን ሆስፒታል ነው ያለሁት። ግን ካምፓኒ ትኬት አልቆርጥልኝ ብሎ ነው ትኬት እንዲቆርጥልኝ እርዳታ። ሆስፒታሉ ውጭ ብሎሻል? ወደ ኢትዮጵያ ሂጅ ብሎሻል? አይ ካምፓኒዎች አልቆርጥልኝ አሉ። እየታከምኩ ነው ያለሁት። ትንሽ እጄና ደረቴን ትንሽ 3 ቀን ሆኖታል ሳልፈታው እና ትላትላትና አሁን ላይ ጥያቄ የምልሽ ማሪ፣ አንቺ ሆስፒታሉ በቃ ሕክምናሽን ጨርሰሽ ከዚህ በኋላ ወደ ሀገርሽ መሄድ ትችያለሽ ብሎሻል ሆስፒታሉ? እንደዛ አላለኝም። ማለት ከኢትዮጵያ ሄጄ መታከም ነው የምፈልገው ብዬ አስቤ ነው። አሁን ላይ ካምፓኒዎቹ ነገ ዛሬ እያሉ ሊቆርጡልኝ አልቻሉም። በዛ ላይ ህመም አለው። መጀመሪያ አንድ ጥያቄ ልጠይቅሽ። ስለ ሳውዲ ህግ አላውቅም። በዚህ ሀገር መንግስት ግን አንድ ሰው ወደ ሆስፒታል ሲገባ ሆስፒታሉ በቃ ውጣ እስካላለው ድረስ በፍላጎቱ የመውጣት መብት የለውም። ምክንያቱም እንደገባ ህክምናውን ጨርሶ ሲያሰናብተው ብቻ ነው። ባይዘወይ ከይቅርታ ጋር ሳውዲም እንደዛ ነው ያው። ስለዚህ ሳውዲ አላውቅም። ስለዚህ አንቺ ሆስፒታሉ ህክምናሽን ጨርሰሻል፣ ከዚህ በኋላ የምትፈልጊበት ቦታ ትሄጃለሽ ብሎሻል። ሲቀጥል ካምፓኒው ለምንድን ነው ሳውዲም እንደዛ ነው? ጥሩ፣ እንደዛ ከሆነ ካምፓኒው ለምንድን ነው የማያሳፍርሽ? አንቺ ነሽ የተጎዳሽው፣ አንቺ ቃማለሽ፣ ህጋዊ ነሽ። ለምንድን ነው? ለምን እስካስ አልተሰጠሽም? እንደዛ አልተሰጠኝም። ወደ ሴትዮዋ ለወደ ነው ካስፈለግሽ ሸር አድርግልኝ። እሺ ማሪ ያራግላለሽ ታብት ንገሪ። ካምፓኒው ትኬት ቆርጦ እንልክሻለን ነው የምትለኝ። ኢትዮጵያዊ ያለች እዚህ እና እንልክሻለን አይዞሽ ነው የምትለኝ። ግን ህመሙ ከዛሬ ነገ እየፈቱ የባሰ እየቆሰለ ነው። እጄና ደረቴ አልቻልኩትም እና ወደ ሀገር መልሱኝ ስላቸው ነገ ዛሬ አሁን ዛሬ 12 ቀን ሆኖኛል። በቃ ይሄ ማሬ ገና አንቺ በጩቤ ተወግተሻል። ደረትሽም እጅሽም ህክምና እየተሰጠሽ ነው። ህክምናሽን እስካልጨረሽ ድረስ ከዛ ሆስፒታል አትወጭም። አንድ ሁለተኛ ወንጀል የለም፣ የወንጀል ጥያቄ የለም። እዛ ጋር ነበር ሴትዮዋ ግን እኔን መልሳ መታኛለች ብላ ከሳኛለች። ክሱን አንስታለች። እሺ ክሱን አነሳች። መልሳ መታኛለች ብላ ስትል መልሳ መታኛለች ብላ አንቺ ከሰሰችሽ? አዎ ከሳኛለች። ከዛን ያልመታዋትን ብዬ ተከራከርን። ከዛ የእኔ የደረቴ ደም ነበረ የረጃኝ። ከዛ መልሳውን ክሱን አንስተዋለች አሉኝ። ከዛ እንዲሁም እሷ ኢትዮጵያ ነበረች። ከትናንትና በኋላ ተሽሎሻል ብለው ቢሮ ወስደውኝ ነበረ። ቢሮ ሂጄ 2 ቀን ምናምን አድሬ በ3ኛ ቀኑ ሲበላኝ ሆስፒታል ውሰዱኝ ብዬ ወስደውኝ ከዛ እጄ ሲፈታ ትል ነው በቃ ትል ነው። እሺ እና በቃ ወደ ኢትዮጵያ ትኬት ቆርጠው እንዲልኩኝ ነው የምፈልግ። ለማስታገሻ ያልነው ሆስፒታል ያለሁት እንጂ ከሆስፒታሉ የመውጣት መብት አለኝ ዛሬ። ኦኬ ከሆስፒታሉ መውጣት መብት ካለሽ ለምንድን ነው የአንቺ ካምፓኒ በዚህ ሁኔታ ከመጣሽ ስንት ጊዜሽ? 1 ዓመት ከ2 ወር ሆኖኛል። ስለዚህ ለምንድን ነው ካምፓኒው አንቺ ሊያሳፍርሽ አልፈለገው? ለምንድን ነው ኤምባሲ ሊረዳሽ አልቻለው? አንቺ የት ነሽ? እኔ ሳውዲ ነው ያለሁት፣ ሪያድ። ሪያድ ኤምባሲ ለምን አይረዳሽም? በቃ እንቆርጥልሻለን ነው የሚሉኝ። እኔ ደግሞ በዛ ላይ አሁን እየተንገበገብኩ ነው ያለሁት። ያው እርዳታ ፈልጌ ነው የመጣሁት። እንግዲህ ተተባበራችሁኝ አመሰግናለሁ። አይ ቆይ እኛ ጥያቄ አለን። ጥያቄያችንን ሳንጨርስ አንተባበርም።
ምክንያቱም አሁን አንቺ እንደነገርሽ ከሆነ ሳውዲ አላቅም፣ ስለ ህጉ አላቅም፣ እየነገርኳችሁ ነው። ከህክምና ሲወጣ ግዴታ መውጫ ወረቀትና ሰላማዊ መሆኗን ነው። ግን ኤምባሲ ለምንድን ነው የማይቆርጥልሽ? የተጎዳሽው አንቺ ነሽ፣ የተመታሽው አንቺ ነሽ፣ በጩቤ የተወጋሽው አንቺ ነሽ። በዛ ላይ ደግሞ ተከሰሽ እንደዚህ አይነት ችግር ውስጥ ገብተሻል። ስለዚህ ለምንድን ነው የማይቆርጥልሽ? አዚዛ ሪያድ ነው ጋይስ? እሙዬ አዚዛ አለች፣ ሪያድ ናቸው። ለምንድን ነው ጋይስ? አስረዱኝ። ለምንድን ነው በቃ ዛሬ ነገ ነው የምትለኝ ኢትዮጵያዊ የካምፓኒው እና ነገ ዛሬ ይቆረጥልሻል ነው የምትለኝ። ቀኑ ሙሉ ስለውላት ነው ሙሉ ቀጥታ ገና እኮ 12 ቀንሽ ነው። ገና 12 ቀንሽ ነው። አዎ ስለዚህ ገና 12 ቀንሽ ምን ገና ዛሬ ያለው? አንደኛ ህክምና እየወሰድሽ ነው። አዎ ህክምናማ እየወሰድኩ ነው። ስለዚህ ህክምና እየታከምሽ ስለሆነ ነገ ዛሬ ብትባይም ህክምናሽ አልተቋረጠም። ገና ደግሞ 12 ህክምና ያልተቋረጠ። ታዲያ ለምንድን ነው አንቺ አመት ከምናምን ሰርተሻል? ትኬትሽን ቆርጥሽ በራስሽ ብር አትሄጂም እንዴ? ለምን እያንቆርጥልሻለን? ትኬትም ብርም አለኝ። በቃ ተተቆረጣችሁልኝ ችግር የለውም። ብር ካለሽ ለምን? እኔ ስለማላውቀው ነው እንጂ አለኝ ብር። ነገውም ቢሆን ቢቆረጥልኝ ደስታውን አልችለውም እንዴ። እንደዛማ ከሆነ ታዲያ ምንድን ነው የሚያግድሽ? ብር ካለሽ ለምን አይቆረጥልሽም? ብር አለኝ። ምንድን ነው የሚያግድሽ? ብር ኖሮች ትኬት ለመቁረጥ ምንድን ነው የሚያግድሽ አንቺ? ዞሮም እነሱም እኮ በእኔ ብር እኮ ነው እንዲቆረጥልኝ የምጠይቃቸው። እኔ እኮ ታዲያ የሚያግድሽ ነገር ምንድን ነው? ምንም የሚያግደኝ የለም፣ ግን እኔ መቁረጥ አልችልም። በአሁኑ በዚህ ታይሙኝ እንዴት አድርጌ ቁረጥ ማለት አልገባኝም። ጋይ የሚቆርጥልኝ ሰው እኮ ያስፈልገኛል። ምንድን ነው የሚቸግርሽ? የሚቆጥርልሽ ሰው ማለት ኦንላይን እኮ ይሰራል ማሬ። ከዚህ ከዱባይ ሳውዲ ድረስ መቆረጥ ይችላል። ችግር የለም። ኦንላይን እኛ ቆራጮች እናገናኝሻለን። ብራለሽ በአካውንት ታስገቢያለሽ። ምንድን ሰው ያስፈልጋል? ምንድን ነው ሰው የሚያስፈልገው? ተቆርጦልኝ ኢትዮጵያ መግባት። እሺ ናኝ ማሬ፣ ምንድን ነው ሰው ያስፈልጋል? ቶሎ እስኪ ንገሪኝ፣ አብራሪልኝ። ሰው የሚያስፈልገው ምንድን ነው? እስኪ የሳውዲ ህግ የምታውቁ ሰው የሚያስፈልገው ቦታ አታውቅም? ኦንላይን መቁረጥ ትችላለች ጋይስ፣ ችግር የለም። ፓስፖርት አለሽ እጅሽ ላይ? አለኝ አለኝ። እሺ ዳኒ ልጥራላት። ዳኒ አለ ጋይስ? ዳኒ አሁን ተኝቶ ይሆናል። ይቆረጥላታል። ከዚህ ችግር የለም። አዚዛለች። እሙዬ አለች። ቆይ እሙዬ እንጥራላት። አይ ቆይ እሙዬ አጠፋም ላይ ብላይ። እሺ ቆይ እሙዬ እንጥራላት። ችግር የለም። እሙዬ ታግዛታለች። በሉ እንጂ አይ ቆይ እሙዬ እንጥራል። የሉም። አይ እሙዬ እንጠራታለን። እሙ እንዴት አመሸሽ? እንዴት ነሽ? ሰላም ነሽ? አለሁልሽ። አንድ ጊዜ ትመጫለሽ ውዴ፣ እኛ ቤት ተፈልገሽ ነው። በሉ እንጂ ኤምኬ ቀጥል። ኤምኬ ቀጥል። ልቤን ይዞት ሄዷል ከደጅ የመውደድ ሌማ ነው የፍቅር የመውደድ ሌማ ነው። ኤምኬ ቀጥል። ኤምኬ ጥሩ። አቶ ኤምኬ የለም። እሺ ቢሲ የኔ ውድ እንደ አንቺ ሴትዮ እንደምን አባቴ ላርግሽ? የኔ ቆንጆ ተባረኪ። አልማዝ እንትኗን ስትልክልኝ እልክልሻለሁ። እሺ እና ፓስፖርትም የለኝም ወረቀትም የለኝም ምንም ነገር የለኝም። እና እሷ ነች የሰጠችው፣ እሷ ትቀበል ነግሬያታለሁ። እሷ ራሷ 800 ብር
800 ብር ወስዳ ራሱ አስፈራርታኝ አይደል እንዴ ሻሽቼ ሰው ጋር ተጠግቼ ያለሁት። አሁን ራሱ ደግሞ ደህና ሰው አንቺ በጣም ነው የምታወሪው ካልኩሽ። የክስ ወረቀትሽ ይመጣልሻል። ክስሽን ይዘሽ ሂደሽ ፖሊስ ጣቢያ ጥያቄሽን ጠይቅ። አለቀ በቃ። እሙዬ ወይ ሳርዬ ሰላም ብያለሁ። እናት እንዴት ነሽ የኔ ቆንጆ? በጣም ይቅር በይኝ። አረ ችግር የለውም። ምን ሆንሽ ነው ብዬ ነው። እንዴት ነሽ? አለሁልሽ የኔ እናት። እንዴት ነሽልኝ? ሰላም ነሽ? በጣም ናሌን ፈጥኖ ደራሽ እግዚአብሔር ያክብርልኝ። እግዚአብሔር ስ እንዴ ሳሪ እኮ ናት። ይህን ወድ አመሰግናለሁ። ቴዋ ይኸው እዚህ ጋር ለአንድ ህይወት ሺህ ፈተና የምትለው ልጅ እኔ ስማችሁ በራሱ በጣም ነው የሚገርመኝ። ሆነ ለመናገር ይቀርበና ምን ሴትዮ ጋር ተጣልተን በአጋጣሚ ለምሳሌ በጭሜ ወጋችን ማለት ነው እና ሐኪም ቤት እየታከመች ነው ልጅቷ። ግን ወደ ሀገሯ መግባት ትፈልጋለች። ያለች ሪያድ ነው። ምን ልትተባበሪያት ትችያለሽ? ብር አለኝ በራሴ ትኬት መቁረጥ ይችላሉ እያለች ነው። ሪያድ ናት ያለችው። እስቲ ጠይቂያት፣ ያለውን ነገር አንቺ ጠይቂያት። ምናልባት በእናንተ ኢቃማ አላት አለኝ እና ወደ ሀገርሽ መግባት ነው ኢቃማ አለች? አለኝ። ወደ ሀገር መግባት ነው የምፈልገው። ታዲያ ምን ችግር አለው እኮ በሀገርሽ መግባት ከፈለሽ እኮ ትኬት ቆርጠሽ መሄድ ነው እኮ። ትኬት መቁረጫውን አላውቀውም፣ ለዛ ነው። በቃ እሺ፣ ቁጥር እንትን እልሻለሁ፣ ደውዪልኝ። እሺ ቁጥሬን ሰጥሽና ቁጥርሽ በውስጥ እጽፍልሻለሁ አሁን። እሺ እንዴት እንደምታደርጊ እንትን እንላለን። ማለት ከፊልሽ አሉ። እኔ በካምፓኒ ነው የመጣሁትና ካምፓኒው ካምፓኒው የት ነው ያለው? ማለት እንትናችሁ ኤጀንሳችሁ ቆይ ካምፓኒው ቁጥር አለሽ? ቴሌፎርም ያለ በውስጥ ልጣፍልሽ። በቃ በውስጥ አውሪኝና ነገ አውራሽ አለው። እሺ ከስራ እንደወጣው እኔ ራሴ ደውልልሽ አለሁ። ጠዋት ስራ ስለምገባ ከ10 ሰዓት በኋላ አካባቢ፣ ከዛ በኋላ ደውልልሽ አለሁ። እንዴት እንደምታደርጊ እናወራለን። ኤጀንሶቹ እናወራቸውና እነሱ ናቸው ክሩጅና ህያ መመታት አለበት። ትኬት ስለቆረጥሽ ሀገር መግባት አትችይም። አንቺ መቁረጥ ብትችይም ክሩጅና ህያ መመታት አለበት ቪሳሽ ላይ ማለት ነው። በእነሱ አማካኝነት ኩርጅና ህያ እንዲያስመቱልሽ። ቆይ ሴትዮዋ በጩቤ ከወጋችሽ አንቺ አልከሰሻትም? አይ መልሳ ራሷ ናት የከሰሰች። መልሳ እንዴት እሷ ትከስሻለች? መክሰስ ትችያለሽ። በፍርድ ቤት እንትን ማለት እኮ ትችያለሽ። አይ ደረቴ ደም ረጭቷት ነበረ እንዴ። አንቺ ወጋችሽ ምልክት፣ አንቺ ምንም ነገር አልነከሻትም? ያው ራሴን ለመከላከል ነው እንጂ እሷ ጋር ምንም ነገር የሚታይ ነገር የለም። ከኔ ጋር ግን 2 ቁስል ነው ያለኝ፣ ደረቴ ላይም ከእጅ ላይም። ይኸውልሽ እናት ሴትዮዋ አንቺ ማለት መከላከል ትችያለሽ። ይህን ማስረጃ ካለሽ ማለት ነው። አንቺ የተወጋሽበት ምልክት ካለሽ መክሰስ ትችያለሽ። እና በፍርድ ቤት ኤምባሲ በረንብ አድርጎ ነው የሚከታተልላቸው። አንቺ ችግር ከሌለብሽ በሴትዮዋ ጋር ችግር አንቺ መጀመሪያ ላይ ችግር ካልተፈጠረ ችግር የለውም፣ ይረዱሻል። በረንብ አድርገው ነው የሚረዱሽ። ከኔ ጋር ምንም ችግር የለም። እና ታዲያ ለምን አከሻትም? በኤምባሲ ለምን አከሽም? ከስሻቸው እሷ ልከሳኝ ነበረ። በመከራ ነው ክሱን ያነሳችልኝ እና አሁን ላይ እጅን ስላም ይህ እኮ ማስፈራራት እኮ ነው እንዲያስፈራሯቸው ስለሚፈልጉ ነው እንጂ አንቺ ትክክለኛ በትክክል እሷ በጩቤ አንስታ በቢሏ ከወጋችሽ ማለት ነው መክሰስ ትችያለሽ። ቁስሌን አሳይሻለሁ። በቃ ኤምባሲ ቁጥር ልስጥሽ እና በቃ ነገ አውሪኝ። ኤምባሲ ነገ ትደውይና እኔ እደውልላቸዋለሁ። ከዛም በኋላ መክሰስ ከፈለሽ መጀመሪያ ለምን በእነሱ ችግር ካደረሰችብሽ ለመከላከል ያደረግሽው ነገር ከሆነ መንግስት ይከራከርልሽ፣ ኤምባሲ ይከራከርልሻል። እና አብሽር አይዞሽ። በቃ ቁጥሬን ፎሎ አድርጊኝና ቁጥሬን አሁን እጽፍልሻለሁ። እሺ እሺ እና እሺ አሁን እጽፍልሻለሁ ሳትወጪ። እሺ እሺ አመሰግናለሁ። ይኸውልሽ አሁን ታግዝሻለች። ያለውን ነገር አውሪያት። እሙዬ በጣም ነው የምታግዝሽ፣ በጣም ነው ሰፖርት የምታደርግሽ። ስልክ ስትደውይላትም ታነሳለች፣ ትረዳታለች። እሙዬ በጣም ትረዳታለች። ማርያም ቆይ እኛ ምን እንገራች?
ይኸው የአልማዝ ደግሞ የክስ ቁጥር ይኸው እዚህ ጋር ተሰጥቷል። እሙዬ ወይዬ እናት ሳርዬ አግዣት በማርያም። አይ እናግዛታለን ማለት እነሱ መብታቸውን እንዲጠቀሙ ነው። ገብቶሻል? መብት አላት እሷ ሴትዮዋ ቀድማ ካደረገችባት። እውነቴን ነው የምልሽ፣ በደንብ ካሳ አግኝታ በክብር ነው ወደ ሀገሯ የምትሸኘው። ለምን እሷ ትኬት ቆርጣ ትሄዳለች? እውነት ትክክለኛ ሴትዮዋ መጀመሪያ ላይ ወቅታት ከሆነ ያለውን ችግር በኤምባሲ ካቀረበች ኤምባሲ ይጋፈጣል። የሪያድ ኤምባሲ ደግሞ ማሻላ በጣም ምርጥ ነው። በደንብ ነው የሚሰሩት። ከሰው አገናኛትና ያለውን ነገር አንቺ እንትን በያት እባክሽ። በቃ ችግር የለውም። እዛ ነገ በቃ ነገ ከስራ ስወጣ እደውልላትና ሰዎችን ፈልጌ አገናኛታለሁ። እዛ የኤምባሲ ቁጥርም እሰጣታለሁ። የኤምባሲ ቁጥሩን አሁን እልክላታለሁ። ኤምባሲ መደወል ያለ አሁን እልክላታለሁ። በውስጥ ቁጥሯን ስትልክልኝ በዋትሳፕ እንላላከ እናወራለን። ችግር የለውም። የምችል ከሆነ ምንም ችግር የለውም። አረ እሺ፣ በጣም እናመሰግናለን። እሺ ሳርዬ እግዚአብሔር ያክብርሽ የኔ ውድ፣ ተባረኪ። ኧረ ምንም ችግር የለም ግድ። እሺ እናት፣ እሺ መልካም ምሽት። እግዚአብሔር ይስጥልን። አሁን ዋትሳፕ ላይ ሴቭ እንትን አድርጊኝ። እሺ አውሪያት። እሺ እኔ ነኝ ሳሪ ቤት ያወራሁሽ በያት። እሺ እሙዬ ተባረኪ የኔ ቆንጆ። ጋይዝ እሙዬን ፎሎ አድርጓት። ወይኔ ወጣሽ እንዴ? ፎሎ ያደረጉሽ ነበር። እሺ ኤምኬ ቀጥል። ኤምኬ እያልን ስንጮ የለም አንተ የለበስኩት ያምራል። ጋይስ ማይሁን ለገብ ጋር ኔትወርክን ያስወጣኝ። ቀጥል እና ሳርዬ ቢያንስ አንቺ ጋር መጽሐፍ ከጀመርኩኝ 3ኛ ምናምን ወር ሆኖኛል። ሀቢባ ጋርም እንደዛው ስጽፍ ነበር። መሲ ብሪጅስቶን ጋርም ስጽፍ ነበረ። ልገባ አልቻልኩም፣ ግን ወደ 3 ወር ሆኖኛል እናንተ ጋር ስሞክር ማለት ነው። ዱባይ ሀገር ሞክሬ ማለት ነው ወደ 7 ወር ምናምን ሆነኝና ከዛ ደላላውን እኔ አላውቀውም ነበር። አንድ ዘመዴ ነበር ያስተዋወቀችኝ። እሷም ያለችው ዱባይ ነበር ያለችው። ከዛ በኋላ በቃ እንወስድሃለን ምናምን ብለው 300 ምናምን ሺህ ብር ከፍዬ ከዛ ከሰኔ ምናምን ጀምሮ ከዛ በቃ መስከረም አካባቢ ውስጥ ፊዛውን አወጡት። በቃ ያው ፊዛውን ሞቶ ማለት ነው እኔ ሊወስዱኝ አልቻሉም። ዛሬ ነገ ትኬት እንቆርጣለን እያሉ ሊቆርጡም አልቻሉ። በዛ ላይ በቃ በማዕከል ተከለከለ ምናምን ብለው ወይ ብሬን አልመለሱልኝ ወይ አልወሰዱኝ። በቃ በዛው ልጅቷም እኔ ላይ ስልክ እንዳትደውልብኝ አለችኝ። ብሩንም አስመልሽልኝ ወይም ብሬ መልሽልኝ ብላትም ልመልስልኝ አልቻለኝም። በይው በዛ እኔ ከቤቴም ወጥቼ ቤቴም አልገባሁም። እንደዚሁ ዝም ብዬ እየተንከራተትኩ ነኝ ያለሁት። እነሱ ያሉት እዛው ሀገር ነው ያሉት። ደላላውም እዛ ሀገር ነው ያለው፣ ልጅቷም እዛው ሀገር ነው ያለችው። እኔ በማዕከል በቃ ብሬንም አጣው ወይ ከዛም አሉ። ኤምኬ ደላላ ብርን በልቶት ነው። አውድ የት? ኢትዮጵያ? ኧረ ኢትዮጵያ አይደለም፣ ዱባይ ነው ያለው። ዘመዴ ነበረች እዛ ያስተዋወቀችኝ፣ እሷ ነበረች ያስተዋወቀችኝ። ያሉት ልጅቷም ያለችው ዱባይ ነው፣ ልጁም ያለው ደላላውም ዱባይ ነው ያለው። ታዲያ ዘመድህን አትይዝም እንደ አንተ? ምንም በዛትም እሷም እዚህ ስላልነበረች በቃ ምንም ስልክም አትደውልብኝ ብሎክ ነው የማደርግህ እያለችኝ በቃ ምንም ቢዛትም ልትመልስልኝ አልቻለኝም። ታዲያ ዘመድ ከሆነች እዛ ዘመድ አይደላችሁ ወንድሜ? እኮ ዘመድም ብንሆንም ለእነሱም ብነግራቸውም እሷ የምትሰማ አይደለም። አልሰማም አለች እኮ። ለዛ አይደለም እኮ ዘመድ አይደለም ምንም እህቴም ወንድሜም ብትሆን እኮ እሱ አልሰማም አለች። ለእነሱም ነግሬያቸዋለሁም፣ ግን ምንም ልትቀበል አልቻለችም እሷ። እሺ እኛ ምን እናርግ? ምንም በፍጹም ልትቀበል አልቻለችም እሷ። በቃ እኛ ምን እኔ ግን በማዕከል ወይ ብሬን አላገኘው ወይ አልወሰድም። ያው የምትረዱኝ እንድታግዙኝ ነው። በቃ ያው ለእነሱ ያለውን ነገር እንትን እንድትሉልኝ። ምን እናርግኛ? እዛ ምን እንድጠይቁልኝ ነው። ለምን እንጠይቃለን? እዛ ዘመድህን ዘመዷን አንገቷን ብለህ ደፍተህ ጣል።
ምክንያቱም እሷን ለዚህ ህይወት ያጋለጠችው ለዚህ ህይወት እንድጠይቁልኝ ነው እነሱ ነው። አንተ አዳምጠኝ። ዘመድህን አተታ ዘመድህን አንተን ነው እንትን ያለችህ እንደዚህ አንከራተተችህ። ስለዚህ እምቢ ካለች ባሏን ወይ ማርያምን እውነቴን ነው የሰው ብሎ ዘመድህ ናት። ቦለከችህ አልቦለከችህ ዘመድህ እኮ ናት። ዘመድህን በሽምግልና ያዝ አስቆይ። ምክንያቱም አንተ እንደዚህ እየተንከራተትክ ያለው የውላችሁ ሳርዬ እኔ ወዲያው ምን መሰለሽ፣ አሁን እሷ ማለት ነው ባለም የላትም ልጅቷ አለችው እዛ ሀገር ነች ያለችው። ከዛም በቃ ብዙ አመት ነው እዛ የተቀመጠችው እና ከዛ በቃ እህቶች ነበራት። እህቶቿንም ስልክባት በቃ እሷ ምንም የምሰማ አይደለችም። ምንም እኔም ብነግራት ከፈለገ ስልኬን ብሎክ አደርጋለሁ አትጩህብኝ ነው የምትለው። በቃ ስንት ሰው ላኩባት ምንም የምሰማ አይደለችም። እኔ ግን በማከል ማለት ነው እቤቴ ራሱ አልገባውም። አልቆልሃል ምናምን ብለውኝ ወጥቼ ይሄው ወደ 7 ወር ሆነኝ እንደዚሁ እየተንከራተትኩ ነኝ ያለሁት ማለት ነው። እኔ ወይ ከገንዘብ ያልሆንኩኝ ወይ በብሩ አሰራሁበት ወይ መተው እዛ አልወሰዱኝ። በማከል ላይ እኔ እየተሰቃየው ነኝ ያለሁት ማለት ነው። የፍቅር ግንኙነት አላችሁ? እኔ እየተሰቃየው ነኝ ያለሁት በማዕከል ላይ። እሷ ኢትዮጵያ ብትሆን ችግር የለም። ፍቅር ግንኙነት አላችሁ? ወንድ ቤሷ እናት ኤምኬ ልጅቷ ወጣች እንዴ? ሳርዬ ወጣችን። ሙዬ ፈለግሻት? ሪያድ አሁን ደውዬላት ነበር አንድ ጓደኛ ያለች እና እሷ አምባሲ ድረስ ይዛት ለመሄድ ሁሉም ነገር እንድትተባበራት ፈቃደኛ ናት እና አሁን ደውዬላት ትምጣ ብላለች እና እንትን አላለችልኝ። ማርያምን በዚህ ፍጥነት ሙዬ የታለሽ? ማርያ ስምሽ ራሱ ለያዥ ለገራዥ ነው የሚያቅተው። ህልመኛዋ ህልም ያለኝ ሰው ይሄ ከዚህ ኑሮ ጨለማ ይሻላል ከጨለማ ወደ ብርሃኑ ጥልቅ። ስማችሁ ምን አይነት እንዴት እንደሆናችሁ አላቅም። እራሳችሁ ናችሁ ችግር የምትጠሩት። ሲጀመር ፈጣሪ የሚወደውን ፈጣሪ ፍጥረቱን ይፈትናል። ፈተና ደግሞ ለሰው ልጅ ያለ ነው። ወደ ጨለማ ውሰደኝ። ህይወት ቀጭን ናት፣ ህይወት ረዥም ናት፣ ህይወት ወፍራም ናት። እመቤቴን ላይክ ከጨለማ ወደ ምንትኑ መጣው። ምን አይነት ስም ነው ያላችሁ? ችግር ፈተና ነው። ሰው መጀመሪያ የአፉን ፍሬ ነው የሚበላው። እውነት ልንገራችሁ፣ በደንብ አዳምጡኝ። የሰው ልጅ አፉን ፍሬ ነው የሚበላው። እመቤቴን ነው የምላችሁ። በህይወታችሁ ምን መሆን ያለባችሁ? ጠንካራ ጎበዝ ነው መሆን ያለባችሁ። ጎበዞች፣ ለሚመጣው ነገር ሁሉ ታጋሾች፣ በትህትና የምታልፉ ናችሁ። እናንተነታችሁን የሚገልጸው በራሱ ስማችሁ ነው። ችግር ነው የምትጠሩት። ሁሌ ችግር ማነቋቆጭ፣ ልቤን ሰበረው ሰባብሮ ልቤን። ምን አይነት ነገር ናችሁ? እስኪ ቢያንስ በራሳችሁ ስም የራሳችሁ ስም አላችሁ፣ በስማችሁ ውስጥ ያርጉት። ምክንያቱም እናንተ በራሳችሁ ችግርን ነው የምትጠሩት። በቃ አንድ ሰው ይፈተናል። ፈተና ያለ ነው። ፈተና ሲመጣባችሁ በየ10 ቀኑ ችግር እሺ ችግር አናቴ ላይ ወጣ። ምን አይነት ስም ነው ጋይስ? ስለዚህ ስማችሁን አስተካክሉ። እውነት እመቤቴን ነው የምላችሁ። ስማችሁ ፕሮፋይላችሁ በራሱ ችግር ነው ሁሌ የሚጠራው። ስማችሁን አስተካክሉ፣ ፕሮፋይላችሁን አስተካክሉ። በቃ የሰው ልጅ ጥሩ ነው መመኘት ያለበት፣ መልካም ነገር ነው መመኘት ያለበት። ፈተና ሁል ጊዜም ይኖራል። ፈጣሪ ደግሞ የሚወደውን ይፈትናል። እኛ የእሱ ፍጥረቶች ነን። አትፈትነን፣ ችግር አታምጣ ማለት አንችልም። ግን የእናንተ ደግሞ ይለያል። አሁን ማን ብዬ ልጥራት? ምንድነው ስሟ? ስሟ ምንድነው ጋይዝ? ስሟ ማን ነው? ምንድን ነበረ ስሟ ጋይስ? አሁን የገባችሁ ልጅ ስሟ ማን ነው? ጻፍ እስኪ። ሪያድ ያለሽው ልጅ ጻፍ። በስም እንኳን እንዳንጠራት አምላኬ። ፈተናው ምንትሶ የሚል ነው ፈተናው ስሟ። እንዴት እኮ ወዳ እንደገባል። እስኪ የታለሽ? ነይ ግቢ። ለአንድ ህይወት ሺህ ፈተና። ተመልከቱ፣ ለአንድ ህይወት ሺህ ፈተና። ምን አይነት ነገር ነው? ላትፈተኝ ነው? ትፈተኛለሽ። የሰው ልጅ በህይወት እስካለ ድረስ ይፈተናል። በቃ ፈተናን ደግሞ አሚን ብሎ መቀበል ያለ ነው። እራሳችሁ ናችሁ ችግራችሁን የምጠሩት። የት ነሽ? ነይ ግቢ።
ይዛችኋት የመጣችሁት የት አላችሁ? የት አለሽ? ለአንድ ህይወት ፈተና። ወይ ጉድ! እንዴት ዳነ የገባ ነው ዛሬ። እስከዛ ደግሞ ልጅቷ አለች፣ ያው ከሀይሚ ቤት ያስጋበናት ማለት ነው። ትዕግስት ያው እሷ እንደምትለው ወደ ሀገር መሄድ እፈልጋለሁ ከሰውየው ጋር ደውሎልኝ ነበር። ዛሬ ነው የደወለልሽ? ዛሬ ነው የደወለልኝ አለች። ነይ ተናገሪ። ቪዲዮ ትክፈት እንዳትናገር። ማይ ቀሚስ ካለሽ አሳያቸው። በጣም ብዙ አንቺ ማለት ኃጢአት አልሰራሽም እኮ ባልሰራም በቃ ጥሩ ላይ አይሄዱ እነሱ ራሱ ተረብሸዋል። እየሰማሽ ሳሪ? እየሰማሽ? እሺ ነይ ቁጭ በይ እዚህ ጋር። ነይ ቁጭ በይ። በድምፅ ብቻ ቤተሰቦቼ ተናገሪ እስኪ። እሺ እኔ አሁን የፈለኩት ምን ኖ ቪዲዮ ለምን ብለን ነው መክፈት ያልፈለግሽው? በቃ ባለፈው ስላገኝ ራሱ ጥሩ ሁኔታ ላይ አይደለም ልጆች ያለዛ ነው። ነይ ጩክ ብለሽ አውሪ እዚህ ጋር። አልወጣም። አልከፈትኩም። ነይ አውሪ ብቻ እንዲሰማሽ። ሳርዬ በቀደም ራሱ ስለወጣውን ጥሩ ላይ አይደሉም ልጆቼ ማለት ነው። አሁን ደግሞ መውጣት አልፈልግም። ማናቸው ጥሩ ላይ ያልሆኑት? ልጆቼ ቤተሰቦቼ ማለት ምን ተብሎ ነው ጥሩ ላይ ያልሆኑት? በቪዲዮ አልወጣም። የኔ ጥያቄ ልሽልኝ። የአንቺ ልጆች በባለፈው ጥሩ ላይ ያልሆኑት በቪዲዮ ስለመታየትሽ ምንድን ነው? ምን አድርገንሽ ነው? ችግሩ ነገርኳቸውም ነበር የደረሰብኝን ችግር እኔ ለቤተሰብ አልተናገርኩም። ለዛ ነው እኮ አንቺ አሁን መሄድ ነው የምትፈልጊው? አዎ ትኬት ይቆርጥልሻለሁ፣ ፓስፖርትሽን እሰጣለሁ እኛ አለ። ስለዚህ ተመልሰሽ ወደ ሰውየው ቤት መሄድ ትፈልጊያለሽ ውዴ? ሰውየው ቤት ያኔ ማን ይስጠኝ ታዲያ ልብሴን እና ፓስፖርት ማን ይስጠኝ? እሺ ስለዚህ አሁን የምናደርገው ታሚ ምን እንደሆነ ታውቃለህ? ልጅቷ ፍላጎቷ ነው። አንተ ያለውን ነገር አሁን አሳውቀሃታል። ስለዚህ ልጅቷ ፍላጎቷ ስለሆነ ነገ የታክሲ ሰታችሁ ላኳት። ከዛ በኋላ ለሚመጣው ነገር ግን እኛ ተጠያቂ አይደለንም። አደል ታሚ? ከይቅርታ ሀይሚም አለች እዚህ ጋር። አንቺም እየሰማሽ? እኔ ካሜራ በራሴ ነው የከፈትኩት። አንቺ ፈቃድ ካልፈለግሽ መታየት ካልፈለግሽ ኦልሬዲ ከዚህ በፊት ምን ነው ሀይሚ እርሜ ቀጥል። አላህ ማአርክ ማሰላማ ውዴ ነው ያልኳት። አላህ ከአንቺ ጋር ይሁን፣ ፈጣሪ ከአንቺ ጋር ይሁን ነው ያልኳት በአረበኛ ለልጅቷ። ኦኬ እንግዲህ አንቺ እንትኑ ሀሳብሽን መሄድ ነው የምትፈልጊው፣ ሰውየው ጋር ነው መሄድ ነው የምትፈልጊው አይደለ? ያው ፓስፖርት መሄድ አልችልም አለ። ልብስ ደግሞ ልብስ ሳቀ